ሀረር ከተማ ነው የሚገኘው። ሀረር ከተማ እንግዲህ ራሷን ችላ የምትጎበኝ ሙዚየም የሆነች ከተማ ነች። በተለይም የቱሪስት መስህብ የሆኑ እንደ ጀጎል ግንብ ያሉ በርካታ የሚጎበኙ ባህሎችን፣ ቅርሶችን የያዘች ስፍራ ነች። ስለዚህ ወደዚች ከተማ የንስር አይናችን ያየውን እንግዳ ለማግኘት ስንመጣ እንግዲህ ብዙ ጊዜ እንሰማለን አይደል? የሀረር ሰው እንኳን ሰው ጅብ ያለምዳል ሲባል። ስለዚህ ወደዛ ነው የምናልፈው። የት እየሄድን ነው? ገምቱ። እየሄድን ያለ ነው የሀረር ከተማ ውስጥ የሚገኘው የጅብ ትርኢትን ለማየት ነው። እዚህ የመጣ ነው ደግሞ እንግዲህ የንስር አይናችን እንደ ቤተሰብ ጅቦችን በማልመድና ጅቦች ትርኢት እንዲያሳዩ ከሰዎች ጋር እንዲቀራረቡ በማድረግ የራሳቸውን ኑሮ ከመደገፍ አልፈው ተርፈው ደግሞ ለከተማዋም አንድ የቱሪስት መስህብ የሆነን ነገር የፈጠሩ ቤተሰቦች እንዳሉ ሰምተን ነው። ቤተሰቦቹን ሙሉ ባናገኝም ግን የቤተሰቡን አንድ አካል አግኝተን እንዴት ወደዚህ ስራ ሊገቡ ቻሉ፣ እንዴት ጅብ ሊያለምዱ ቻሉ የሚለውን ነገር እንግዲህ ተሞክሮውን የምናደምጥ ነው የሚሆነው። ስለዚህ አብራችሁን እንድትቆዩ ግብዣችን ነው። እስቲ ራስህን አስተዋውቅ። ስሜ አባስ ዩሱፍ ሙሜ ሳሊ ይባላለው። የጅብ ትርኢት ማሳያ ቦታ ላይ ነኝ። ከአባቴ ነው የስራ የወሰድኩት። ህፃንነት የ7 ዓመት ነበርኩ። አባቴ ስር የሄድኩ በቃ እያለማመደኝ ነበረ። ጅብ ማስበላት ብቻ ሳይሆን ጅቦች ጋር እንዴት መግባባት እንዳለብኝ አባቴ ብዙ አስተምሮኛል፣ አስቀምጦኝ ማለት ነው። አባቴም ያው አሁን እንኳን በህይወቱ አለ ማለት ነው። እሱም ያስበላል፣ እኔም አስበላለሁ። አንዳንድ ጊዜ እኔ ሲያመኝ እሱ ይመጣል፣ ወንድሜ ሲያመው አባቴ ይመጣል። እየተቀያየርን ነው ስራ የምንሰራው ማለት ነው። አባቴም ቤት ነበረ ላይ ውሻ አለው፣ 3 ውሻ አለው። ለውሻ ምግብ እያመጣ በቃ ጅቦቹ መምጣት ጀመሩ። አንድ ጅብ መምጣት ጀመረ። ከዛ በኋላ ለውሻ እያመጣ 3 ጅብ መምጣት ጀመረ። አንድ ላይ እያመገባቸው ጅቦቹም እየበዙ መጡ። እንደዚህም አልተስፋፋም ማለት ነው። ሰውም አያውቅም። ዝም ብሎ ማስበላት ቀጠለበት አባቴ። ዝም ብሎ ቀጠለ። የሰፈር ሰዎች ማየት ጀመሩ። ከዛ በኋላ መንግስትም ቱሪዝም መጥቶ በቃ እንትን እንረዳሃለን፣ ችግር የለም ከጎንህ ነን እያሉ እንትን እያደረጉት ነበር፣ አባቴን እያበረታቱት። ከዛ በኋላ የውጭ ሰዎችም የሀገር ውስጥም በቃ ማየት ጀመሩ። በዛው የስራ መስፋፋት ጀመረ። መልካም አባስ፣ እንግዲህ እንደነገርከን አባትህ ይሰራው የነበረውን ነገር አንተ ተማሪ ያለ 7 ዓመት ጀምሮ አብረኸው እያሳለፍክ ነው የለመድከው፣ ተማሪ ነበርክ። ስለዚህ ከዛ እንዴት አንተ ደግሞ ወደዚህ ልትገባ ቻልክ? እኔ ወደዚህ ያነሳሳኝ መሰለሽ፣ እኔ አባቴም አንደኛው የወለደኝ ልጅ ነው። የመጀመሪያ ልጅ ነው። እኔ ሁሌ ያየኛል፣ ገባ ምግብም እኔ እቆራርጥለታለሁ ነበር ትንሽ እያለሁ። አሬ ኃላፊነት መውሰድ ይችላል ብሎ አባቴ በቃ ስላሰበብኝ በዛ እኔም ራሴን ወስጄ በቃ እዚህ ስራ ላይ መግባት ጀመርኩ። በራስ ተነሳሽነት ማለት ነው። ትምህርቱ በቃ በ9 ነው እኔ ያቆምኩት። ድሮ ቆንጆ ቦታ አልነበረም ቦታው ማለት ነው። ላይ ነበረ ቦታው፣ እንደዚህ አልተስፋፋም ማለት ነው። አዋራ አለ፣ ለጅቦችም ምቹ አይደለም፣ ለእንግዶች ምቹ አይደለም። ቆሻሻ ቦታ ነበረ ላይ እና አሁን ያው የተሰራው ዶክተር አብይ እንደመር መጽሐፍ ሽያጭ ላይ ነው አሁን ይሄ ነገር የተሰራው። አሁን በጣም ቆንጆ ሁኔታ በሚገባው ቆንጆ ነው። አሁን እኔ ያየሁት እኔ እንደዚህ ይሆናል ብዬ ያላሰብኩ። ጅቦቹ እዚህ ከገቡ ነው 1 ዓመት ሆነዋል ማለት ነው። ቦታ ከቀየራችሁ ማለት ነው። 1 ዓመት ሆነዋል። ያው እንግዶች የሚቀመጡበት እዚህ ነው። በአንዳንድ ይስተናገዳሉ ማለት ነው። ከላይም መኪናም ይጠብቃል፣ የእንግዶች መኪና እቃ ምናምን አለ አይደለም፣ እሱም ይጠበቃል። ከዛ በኋላ በሰነ ስርዓት እንኳን በሰላም መጣችሁ ብሎ የሚያስገቡ ልጆች አሉ። ስራ እድል የፈጠርንላቸው የጅብ ላይ እየተሳተፉ ያሉ ወደ 50 ሰው በላይ ናቸው። እየሰሩ ነው። በራሳቸውም አልፎ ቤተሰቦቻቸውም እየረዱ ነው ማለት ነው። በዚህ አሁን ሰዓት ማለት እንደው ግን እንዴት ነው ጅብ ማልመድ የሚቻለው? እንዴት ነው የምትመግቧቸው? ፍላጎታቸው እንዴት ነው የምታውቁት? ጅብ ቋንቋውን ካላወቅ ማስበላቱ ትርጉም የለውም። ቋንቋ ያስፈልጋል። ከነሱ ጋር ተግባብተ ይሄ ጅብ ሲያወራ ምን ይላል፣ ምን ማለት ፈለገ፣ ዛሬ ምን ነው ብለ መገመት አለብን እንጂ ዝም ብሎ ለሁሉም አይሆንም። አንዱ መጥቶ እዚህ ይጮሃል። ሲጮህ በኋላ
አንዱ መጥቶ እዚህ ሲጮህ እዚህ ያለው አንዱም አይቀርም ይሄዳል። ወይ የሆነ ዛሬ ሊያርሙት የሚፈልጉት ስማቸው እንዳይጠፋ ከሌላ ቦታ መጥቶ እዚህ ወይ የሰው በሬ ወይ የሰው ፍየል እንትን የሚያደርጋለ ከሌላ ቦታ ወይ ከንትን አሁን ሀረሪ ውጪ እዛ መጥቶ እዚህ የሚያበላሸውን ያርማሉ። እንደዛ አይነት ካለ አንድ ላይ ሄዶ እሱን ቀጥቅጦ ምክር ሰጥቶት ወይ ወደ ሀገሩ መልሷሉ ወይ እነሱ ከነሱ ውስጥ አስገብቶ አንድ ላይ ይኖራል። ጅቡን ማለት አዎ ለምን ነው ስማቸው ይጠፋላ መኖር የለማ እዚህ። አሁን እንደዚህ አይነት ሀረራው በፍቅር ስለሚኖሩት እንደዚህ ያርማሉ። አንተ እንደ ወደ አባትህን ተከተህ ይሄን ስራ መስራት ከጀመርክ ምን ያህል ጊዜ ሆነ? እኔ አሁን 23 አመት። በዚህ ነው ኑሯችሁን የምትመሩት? በዚህ እንመራለን። ሌላ ስራም አለኝ በዚህ ጎን እርሻ አለ። በዚህ አሁን ይሄ ስራ አሁን ኮሮና ጊዜ 1 አመት ሙሉ ስራ ጠፍቶ ነበር እኮ እዛ የሚያገኘው ገቢ አለ አይደለ? በዛ እያካካስኩ ይሄንን ጅብ ማቆየት ቻልኩ ማለት ነው። ያኔ እንቁ የምትናየው ጅብ ሊጠፋ ነበር። በዚህ ሁኔታ በቃ በዚህ 2 ስራ በመኖሬ ደስተኛ ነበርኩ። እኔም 1 አመት ሙሉ ፈረንጅ ያበሻ የሚባል ነገር የለም፣ ሰው መጠጋጋት የለም አይደለም። በጣም እኔም በቃ ብርቱ ሆኜ ጠነክሬ እንጂ መያዝ አለብኝ ብዬ እንደምንም ብዬ ያዝኩኝ። ጅቦቹን በቃ ቆየው። ያው እስካሁን አልহামዱሊላህ አንድ ላይ ነን። ማህበረሰቡ ከዚህ ላይ ብዙ ነገር ማግኘት ይችላል ማለት ነው። ከዚህ ጅብና ሰው ፍቅር እንዴት እንዳለው ሰው ጋራስ እንዴት ጅብ ጋራ የሚኖር ሰው ጋራስ ፍቅር በጣም ብዙ ፍቅር ነው የሚኖረው ማለት ነው። ይበላኛል የምትለው ጋራ እንኳን እየኖርክ ነው እኮ ሰው ፍቅር ሰጥተ አንድ ላይ መኖር ይቻላል ብዬ እኔ ለሰው እንትን አስተላልፋለሁ መልእክቴም ማለቴ ነው። በፍቅር እንኖር ሰው ነን እኛ። ከዛ በተጨማሪ ደግሞ ጅብ ይዘህ ሁሉ የተሳተፍካቸው መድረኮች እንዳሉም ስንሰማ ነበር። እኔ ያው ትክክል ወደ ደቡብ ክልል የሄድኩበት ጊዜ አለኝ። ለ9 ቀን ፎረም ነበረ እዛ 9ኛው ፎረም ነበረ። 9 ቀን እዛ ነበርኩ እየተሳተፍኩ እዛ ላይ ስንት ሚሊዮን ህዝብ ነበረ። ጅቡን እንደዚህ እየዳበስኩት ምን እያረኩት በእጄ ነው። እሷም ራሷ እንትን እያረገች ሁሉ ሰው ከዛ ያሉት የህብረተሰብም ከሌላ ቦታም የሚመጣል አይደለም። እንደዚህ ሰው እኔ ንፋስ እንኳን አይገባልኝም። በጣም ተቸገርኩ እዛ። እንዴት ይዛው ንፋስ እንኳን የለም። ጅቡን እንዴት ይዛው ሄድክ? ከዚህ በፍቅር ነው። ከኔ ጋር እንደዚህ ከጎኔ ባስ ውስጥ ይቀመጣል። እኔ ጋር ቦታ ተይዞለት ዝም ብሎ ብሎ ይላል። በቃ ሌላው ሰው ምን ይላል? አንተ እንደሱ ይዘህ በእናትህ ሰዎቹ መንገድ ላይ ቁርስ እንበላለን ስል ምን እንበላለን መንገድ ላይ ለሱም ምግብ እየገዛው ትሄዳለህ አይደለ? ጎደርዮ ይላል። ምን ነው እንደዚህ ማለት ስላቸው ጅብ ማለት ነው አለ። ምን አይነት አስተያየት ተቀበልክ ግን? እዛ አንድ ሰውዬ አለ አዞም አለው ጅብ አለው ሰውዬው። እዛ ምን አለኝ መሰለ እንዳንተ ጅብ ይተናከላል እንደዚህ ሰው ላይ ሮጣል አለኝ። ያንተ ግን ፍቅር ነው አለኝ። እንዴት እንደዚህ ያረከው እንዴት አረከው አለኝ። ማታ ጫልቱ ጫላ ሀደ ቀመር እያልኩ በስማቸው ነው የሚጠራቸው። ጫላ አባስ ሰዓት ደረሰ እየተጠሩ ነው። አሁን ሰዓቱ ደረሰ። በቃ የሚያይ ሰው መጣ። እሺ ያው በቃ እኔም ዝግጅት ላይ ነኝ። ነገሩ 4 ይታዩኛል ገና ይመጣሉ ነው። ይሄን ይሞላሉ በቃ። ስለዚህ እንጠብቅና ደግሞ እናያለን። ይቻላል። እሺ ፎቶ ሰመተር ፎቶ ጉራጆ ፎቶ ኢፍቱ ኢፕሲቱ ፎቶ አንዳሮ አስደምጋ ኢፈባስ ሩቆ ፎቶ። አድማጮች እንግዲህ ከአባስ እንደሰማ ነው አሁን የመምጫ ሰዓታቸው ነው። በስማቸው እንዲመጡ እየጠራቸው ነው የሚገኘው እንደምታደምጡት። ስለዚህ ይምጡና ደግሞ ጠጋ ብለን ምንና ይሆናል። ኦኮላ ትባላለች። እግሯ አጠር ያለው ማለት ነው። ሁሉም ስም አላቸው እያለኝ ነበር ነገሩ። ማለት ደግሞ በኦሮምኛ የሚያነክስ በጣም በሚገርም ሁኔታ ሁሉንም ጅቦች በስም ይለዩቸዋል። አንድ ጅብ ሲመጣ ማንኛው እንደመጣ ያውቃሉ ማለት ነውና የሚያስገርም ነገር ይመስለኛል። ልግባኔ አሁን ያስፈራል ግን ትንሽ
እሺ ግን ዞር ብለው ብቀመጥ ጥሩ ነበር። ዞር ብሎ ይቀመጣል። እንደዚህ እሺ አባስ እሺ እና በላ ነው። ኧረ በደንብ ታበላለች። እሺ ችግር የለም። ወቶ ጡሎ ተጃጅል ባፍሽ ያየው ወይ እሱ ይቅርብኝ አባስ። ፕሮብሌም አይተካም። እሺ ቆይ ሳታረግ ለያዝና። እሺ ያዩ ያዩ ሃይ አደቦቾሬ ሃይ አባሴና ሃይ የስ ኤክሰለንት እያበላን ነው አሁን አሳው ጀመር የስ ውድ የስ ተቀኛ ዶሮቤ ወቶ አባስ ይበቃኛል። አየ ቼንጅ። ስለዚህ እንደዚህ ሰው እየተቀያየረ ያበራሉ ማለት ነው። መልካም እንግዲህ እንገናኛለን። እንደው የምትሰራው ስራ ደግሞ የቱሪስትን መስህብ እየሆነ ለከተማም እንደ ሀገርም ደግሞ እየጠቀመ ነው። እሱን ስታስብ ምን ይሰማል? እኔ በጣም ደስታ ይሰማኛል። እንግዲያው በቃ ያው እኛ 24 ሰዓት ስላለን አሁን እንካ ማታ ብቻ ነው እያሳየ ነው ያለው ማለት ነው። ቀንም አሁን ይሄ ቦታ ደን አርግተን ማለት ነው እስከዛ እንደዚህ መሬቱ ቢያዝልን ደን ነው ማለት ነው። ምንም እንዳይገባ ሌላ ጅብ ብቻ አይደለም ሌላ እንስሳም ይመጣል ማለት ነው። እዚህ ቦታ ላይ ሌላ እንስሳም ከጅብ ጋር ለማምደን ለሰው ምሳሌ እንዲሆን ይሄን ነገር እኛ ፍቅር ማሳየት አለብን ብዬ መልእክቴን አሳልፋለሁ። መልካም እንደው እንግዲህ ያው አንተ ከአባትህ ተምረህ ነው ይሄን ነገር እያደረክ ያለውና አንተ ደግሞ ያሁን ያለህን ልምድ እውቀት ደግሞ አሸጋግረህ እንዲቀጥል ለማድረግ ምን ያሰብከው ነገር አለ ወይ? ምን እየሰራ? ብዙ ነገር አለ። አሁን ልጄ ከጅቦች ጋራ መጫወት ጀምሯል። ኃላፊነቴስ ምን አለብኝ አባቴን እያለ ነው አሁን ህፃኑ ማለት ነው። ስንት አመቱ ነው? 4 አመት ይሆናል። እሺ እንደው ለሚሰሙ ወጣቶች የምታስተላልፈው መልእክት ካለ? ጊዜያችሁ በከንቱ እንዳታሳልፉ እላለሁ እኔ። ወጣቶቹም ይሁን ሁሉም ይሁን ጊዜያችሁ በከንቱ እንዳታሳልፉ፣ ጊዜያችሁ ላይ ስራ መስራት አለባችሁ እላለሁ። ለምን በሚገባው ብዙ ስራውን አይን የሌለው እጅ የሌለው ስራ እየሰራ ነው። አንተ አይን እያለ እጅ እያለ ስራን ትተህ በከንቱ በሌላ ወይ በሱስ ወይ በጫት ጊዜን ማሳለፍ የለብህም እላለሁ። በርትተህ ሰርተህ ጠንክረህ ሀገርን መምራት ወይ ለሀገር እውቀት መስጠት አለብህ። ከአንተ እንዲማሩ ማድረግ አለብህ ብዬ መልእክቴን አስተላልፋለሁ።